ቤቱ ቁጭ ብሎ ይቀርጻል፣ ይልካል፣ መርዙን ይረጫል። ማን ነው ሲባል አህካም ሶላትና አህካም ጧህራን እንኳን በደንብ የማያውቅ ነው። አንተ ሺህ ጊዜ ላ ኢላሃ ኢላላህ ብትል መስጊድ ብትመላለስ ተሐጁድ ቁመህ ብታድር ብትጾም ዓመቱን ሙሉ ይሁዲ ትሆናለህ። አላህን ወክለህ ፈትዋ እየሰጠህ እንደሆነ አትዘንጋ። አዩሃ ሻብ ይቺ አቡ ፍላን እያለች በሚዲያ ላይ የምትሸራሸር ማንነታቸውን ለመደበቅ ሰዎች የሚጠቀሙባት ናት። أتينا وفودا إلى المسجد صغارا كبارا لكي نهتدي فزدنا إلهي هدى وتقى በጣም የሚያስፈልገን ነገር ሁለቱም ሼኾች ተናግረዋል። ምናልባት እነዚህ ነገሮች አስፈላጊ ሆነው ካሉ የተጠቀሱትን የወንድማማችነትን ግንብ የሚንዱ የተቅዋን ነገር የሚያፈርሱ ነገሮች መካከላችን አሉ። በተለይ ፊ አውሳጥ ሸባብ ወጣቶች መካከል የሚከሰት ነገር አለ። ከዚህ እርከን የሚያወጡን ዛሂረቱ ተጠሩፊ ፊ ነቂዲ ጠረፈይ التطرف بمفهومه العام تجاوز حد الاعتدال መካከለኛነትን ማለፍ ማለት ነው። በሁለት ተቃራኒ መስመሮች ኢማ ቢልጉሉዊ ወተሸዱዲ አው ቢተፍሪጢ በግደለሽነትና ድንበር አልፎ በመሄድ ወከዛሊከ ጀዐልናኩም ኡመተን ወሰጣ አውሰጡ ሸይ አዕደሉ ሸይ አውሰጡሁ መካከለኛ ፍትሃዊ መካከል ላይ የተተከለ እንጨት በአራቱም አቅጣጫ ሲለካ እኩል ነው የሚመጣው። ስለዚህ ፍትህ እኛ ኡማ መካከለኛ አድርገን በይነ አልጉሉዊ ወተፍሪጥ ወተዕጢሊ ወተሽቢህ ቢሲፋቲላሂ ሱብሓነሁ ወተዓላ ያስቀመጥናቸው ኡማዎች ናቸው። ወልኢስባቲ ወተክይፍ አላህ ሱብሓነሁ ወተዓላ በባህሪዎቹ ያስቀመጠውን ስናስቀምጥ ጭራሽ አናራቁትን ባህሪያቶቹን ከፍጥሩም ጋር አናመሳስልም። ታዲያሳ ኑስቢቱ ለሁ ማ አስበተሁ ሊነፍሲሂ ሱብሓነሁ ወተዓላ ሚነ ሲፋቲ ወማ አስበተሁ ለሁ ረሱሉ ሰለላሁ ዐለይሂ ወሰለም ከማ የሊቁ ሊዓዚሚ ሱልጣኒሂ ወጀላሊ አላህ ሱብሓነሁ ወተዓላ በሚገባው መልኩ በአምላክነቱ በፈጣሪነቱ። መቼም እዚህ ስንኖር እንደ አህለ ሱና ወልጀማዓ አመለካከት የሽርክ ዘመድ ያለው አህለ ሱና የሚባል የለም። የቢድዓ ዘመድ ያለው አህለ ሱና የሚባል ግለሰብ ሆነ ቡድን የለም። ወላኪን በዚህ በሁለት ተቃራኒ በጎታችና አልፎ ከአቅም በላይ በመጓዝ የሚገኙ ተጠርፎች አሉ። ተጠርፍ ምንለው ጫፍ ረገጦች፣ ሁለት ተቃራኒ ጫፍ ረገጥ ሙተጠርፎች አሉ። አንደኛው የኹዙ ዲነ ቢአላ ሙባላ ቢተቅሊድን አዕማ የውር አከታተል በግድለሽነት ላ ዩባሊ ሊኑሱሲ አልቁርአንያ ወሱነት ነቢያ ሰለላሁ ዐለይሂ ወሰለም ሐዲስ ቢነገረው ግድለው ቁርአን ቢነገረው ግድለው ጉዳዩ አይደለም። ያ ኢነማ ተቅሊደን አን አቢን ወጀድን አው ሸይኽን ወሸይኽ ሸይኽን ከማ የዝዑም እሱ በሚለው እነገሌን ገበት ገባለሁ እና ወጀድና አባና ከዛሊከ ይፈዓሉን እንደዚህ ነው ያገኘነው እያለ ጭራሽ የቁርአን ጉዳይና የሱና ጉዳይ ሳያሳስበው ጎታች ተጎትቶ ሌሎችንም የሚጎትት አካል አለ። هذا متطرف ይሄ ጫፍ ረገጥ ነው። ወላኪን በድክመት ዲኑን ህያው መቼም አያደርገውም፣ መቼም ለውጥ አያመጣም እዚህ ዓለም ላይ ማለት ነው። وليس هو قريب من تقوى الله سبحانه وتعالى تقوى الله سبحانه وتعالى يعبر بامتثال الأوامر واجتناب النواهي اللهم مفرات ባጭሩ ሲገደብ የሚገለጸው ህግጋቶችን ትእዛዞችን ማክበር መተግበርና ክልክሎችን ሁሉ በመከልከል ብቻ ነው የሚገለጸው። ሌላኛው ደግሞ ቢድዓኢ التزام السنة يتجاوز حدوده
ويفتي هو لا يفرق بين الكوع والبوع كما يقولون مننا من ملي السايش لراسه زلوا علماء سراسو يزو يبدع ويكفر ويصنف ويسمي بما حالي لعقله وفكره ስለዚህ የዚህ አይነት አለ በተመቸው ብቻ ويتعصبوا لحزب ما أو جماعة ما أو شخص ما يقولون التطرف مرتبط بجمود العقل درك استساسب የሌላውን ባለመቀበል የተወሰነ ውሳኔ ይህም ተቅሊድ አዕማ ነው يتعصبوا لشخص ما لا يتعصبوا لله ولرسوله صلى الله عليه وسلم ለነሱ ድርቅ ብሎ የሚከራከረው የሚማጎተው ለአላህ ሳይሆን لفلان وعلان وزيد وعمر ነው እነዚህ ነገሮች በተለይ በወጣቱ መካከል በጣም ተንሰራፍተው ህዝብን እየበተኑ የጀነት ቢጧቃ የተቀበል መስሎ የመሰለ ሰዎች ጀነት ከኛ በስተቀር ማንንም አይገባትም በሚል ሌሎችን ደግሞ ጥርግ አድርጎ የተለያየ ስም በመስጠት ከጀነት ከእስላም ዳኢራ የምናወጣ ወጣቶች አሉ فلنتق الله سبحانه وتعالى ولندع الامر لاهله ጉዳዮችን መጣላክ ካለባቸው ስም መስጠት ካለባቸው ማክፈር ካለባቸው በተብዲዕ መበደዕ ካለባቸው ዑለማዎች ብቻ ናቸው እኔና የኔ መሰሎች ጡላብ العلሞች ምንድነው ከኛ የሚጠበቀው ስለ ሽርክና ስለ ቢድዓ ተነገረን እኛ እንጠንቀቅ እኛ እንዳንወርቅበት هناك فرق بين التكفير أو بين الكفر والوقوع في عمل الكفر بشرك بكفر سراي مغنيتنا مكفر الليايال የሽርክ ስራዎች ላይ መገኘት ሌላ ነው መክፈር ደግሞ ታስልምና መውጣት ሌላ ጉዳይ ነው ሸርጥ አለው አንድ ሰው لا اله الا الله محمد رسول الله ብሎ ወደ እስላም የገባን አካል በቀላሉ በማናለብኝነት ማስወጣት አይፈቀድም የዑለማዎች የሙጅተሂዶች ስራ ነው እሳቸው ናቸው ለዛው እሳቸውም መስፈርት ሰለፎች ያስቀምጡታል መስፈርቶች መሟላት አለባቸው የሚከለክሉ ምክንያቶች መወገድ አለባቸው መጀመሪያ ያንን ሰውዬ ውሳኔ ሊሰጡት ሰውን ዝም ብሎ ሙሽሪክ ነው ካፊር ነው ማለት እኮ ላፍ ቀላል ነው የሚያመጣው መዘዝ ግን በጣም ከባድ ነው አንድ ሰው ሙሽሪክ ነው ካልነው ካፊር ነው ካልነው ምን ማለታችን ነው ቢሞት ሙስሊሞች መቃብር አይቀበርም ገላ አይታጠብም ጀናዛው አይከፈንም ሙስሊሞች መቃብር አይቀበርም لا يرث ولا يورث ልጆች ካሉት እሱ ሙሽሪክ ነው ካልነው አይወረስም እሱም ልጆች ቢሞቱ ወይም ተሪካ ያላቸው በዘመዶች ቢሞቱ መውረስ አይችልም ብዙ አህካሞችን ይዟል ያ ጀማዓ ዝም ብለን ባፋችን ስለቀለለን ብቻ فلان كافر فلان مشرك فلان يان ማለት ነው من قال لمسلم يا كافر او يا منافق فقد باء بها احدهما ነብዩ አለይሂ ሰላም እንዳሉት አንድ لا اله الا الله محمد رسول الله የሚል ሰው ኢንሻአላህ የመጨረሻ ናት አንተ ካፊር ነህ አንተ ሙናፊቅ ነህ ያለ አሉ ነብያችን አለይሂ ሰላም ከሁለት አንዱ ጠፍተውባታል አሉ ተሳዳቢው ወይም ተሰዳቢው እንካነ ከማ يقول فذاك እውነት አላህ እንዳይተመዘገበው እገሌ ካፊር ነው ሙሽሪክ ነው ሙናፊቅ ነው ተብሎ ተመዝግቦ ከሆነ በስሙ ነው የሰጠው የሚገባው ነው ነገር ግን አላህ ዘንዳ ሙስሊም ተብሎ ተመዝግቦ ከሆነ ያ ሰውዬ እሱ ሺህ ጊዜ ቢጾም ሌቱን ሙሉ ቆሞ ቢያድር ቀኑን አመቱን ሁሉ ቢጾም ቢሰግድ እኛ ፍላኑ ይሁዲ እንላለን እኮ ባንድ ነገር በቁስ ተጣልተን ረሱ ይሁዲ ነው እሱ ሙናፊቅ ነው እንላለን والله ረሱል አለይሂ ሰላቱ እንዳስቀመጡት አንተ ሺህ ጊዜ لا اله الا الله መስጊድ ብትመላለስ ተሐጁድ ቆመህ ብታድር ብትጾም አመቱን ሙሉ ይሁዲ ትሆናለህ አንተ ለምን አላህ Subhanahu Wa Ta'ala ሙስሊምነቱን ያረጋገጠለትን ሰው አንተ ሌላ ስም ይሰይመዋል كما قال النبي صلى الله عليه وسلم ባለፉት ዘመን ሰዎች ነበሩ አንደኛው ሷሊህ ነው አንደኛው ሙጅሪም ነው ነፍስያውን ተከታይ ነው ወንጀለኛ ነው መከረው አልሆነለትም
ወላሂ ለን የግፊረ አላሁ ለከ አለው። አንተ መቼም አላህ አይምርም። ቀብሪ ይቀርጣል እንላለን፣ የእሱ ቀብሪ ይነዳል እኮ እንላለን። አይምርም አንተን አላህ አይምርህም አለው። ተናዶ ነው ስሜት አሸነፈውና አላህ ሱብሓነሁ ወተዓላ መን ለዚ የተአላ አለይ ማን ነው የሚምል በእኔ ቤት ገብቶ ማን ነው በእኔ ላይ የሚፎክር ምሎ የሚናገር እኔ አላህ አግፊረ ለሁ አለ እንደማልምረው ምሎ የሚናገር ማን ነው አለ። ፈቀድ ገፈርቱ ለሁ ወአሕበጥቱ ዐመለህ እሱም ምሬለታለሁ አለ። እሱ ማን ይጠይቀኛል አለ። ምሬዋለሁኝ 40 ዓመት 30 ዓመት የተጨማለቀውን ወንጀል ሁሉ ይቅር ብያለሁ ምሬዋለሁ አለ። ያንተን ደግሞ ዒባዳህን ሁሉ ገደል አስገብቻለሁ አለ። አበላሻት ባፉ ተገወጠ ቢሊሳኒህ ቆሻሻን ያወጣው ባፉ የማይገባው ስልጣን ውስጥ ገብቶ አንተ ምድብ መስጠት ማለት እኔ ምድብ መስጠት ማለት ፍላኑን ከዛ ፍላኑ እንደዚህ ነው ማለት አላህን ወክለህ ፈትዋ እየሰጠህ እንደሆነ አትዘንጋ። አዩሃ ሻብ አዩሃ ጣሊብ ደዕ ልአምረ ሊልዑለማ ሊልሙጅተሂዲን ለዑለማዎች እንተው። በአቅማችን እኛ ያስተነቀቁን እንጠንቀቅ፣ የተጠነቀቅነውን ስራ እንጠንቀቅ። ይቃል ለማ አፍታ الإمام أحمد رحمه الله بقضية القرآن قال من قال بخلق القرآن فهو كافر. قرآن فطر نو يا الله قال أيضا لم يالا كافر نو بلو في ملائين من قصت باللبت علماء شبه تسبت تنقروا. عندنا عالم من علمائهم متانا يا أحمد على يا ابن حنبل أنا أقول بخلق القرآن هل أنا كافر؟ ወደ ግለሰብ መጡ። በአጠቃላይ ፈትዋ ሰጥተዋል። ወደ ግለሰብ መጥናው ሰውየው ግለሰብ ዓሊም ነው የሚባል ነው። እኔ ቁርአን ፍጡር ነው ብዬ አምናለሁኝ እኔ ካፊር ነኝ አላቸው። አማ አንተ ፈላ ለው ቁልቱሃ አነ ለከፈርት አሉት። አንተ ያልገባህ ነገር አለ፣ ገና ጃሂል ገና ብዙ የሚገፈፍ ነገር አለ፣ የተሸፈንክበት ነገር አለና አንተ አትከፍርም አሉት። እኔ ብለው ግን ስለገባኝ አሉ እከፍራለሁ እኔ ብለው ግን አሉ። ስለዚህ ጠንቀቅ እንበል፣ ለምላሳችን ዚፕ እናድርግለት። መማር ያለብን እንማር፣ ከዑለማዎች እንማር። በአውዲዮ በሪከርድ ቢን አቢ ፉላን ወአቢ ዓላን ወዘይድ ማንነታቸውን ከማናቃቸው አካሎች ተሰጅሎ ስለመጣልን ብቻ ሰዎችን የሚበድብ የፈተዋ ስራ ኑልጂኡ አልፈትዋ ኢለል ዑለማኢ አልሙዕተበሪን ፊል ኡማ ግምት ውስጥ የሚገቡ በዕልማቸው የተመሰከረላቸው በተሞክራቸው የተመሰከረላቸው ለዓሊሞች ለነሱ ብቻ እንስጥ። ይቺ አቡ ፉላን እያለች በሚዲያ ላይ የምትሸራሸር ማንነታቸውን ለመደበቅ ሰዎች የሚጠቀሙባት ናት። ሩበማ የኩኑ ኢብን 15 ሰና ሻብ ጣኢሽ ሙራሂቅ ልሳ ፊ ስን ሙራሂቃ ያለ ገና 15 ዓመት 16 ዓመት 17 ያላመነው ስሜት የሚጋልበው ፈትዋ ይሰጣል። ቤቱ ቁጭ ብሎ ይቀርጻል፣ ይልካል፣ መርዙን ይረጫል። ማን ነው ሲባል አህካም ሶላትና አህካም ጧህራን እንኳን በደንብ የማያቅ ነው። እሱም ከማን ነው? ሰሚዐሁ ሚን አቢ ፉላን وهذا سمعه من أسد السنة أبو فلان بنامن يزيه نتارد مودع علماء اشتغال نبلنا نناقشهم لا مشكلة انتجيكاشو ان الرجاء فتوى ونقول لساتشو الناس إنيا كاست باستنقاقون نقر متنقاقنا متكبرنا ويمتبقوا بزيه ودع عقلاتشن تبلسن النمار قوش بلان النمار ممار مدانيكنو ممار لياسمري شلالنا መማር ያልተማረ ሰው ብዙ ነው ችግሩ። ስለዚህ ተጠንቅቀን እንጓዝ፣ አቅማችንን አውቀን እንጓዝ። ተጠሩፍ ጫፍ ረገጥነት ለማንም አይበጅም፣ ለሀገርም አንበጅም፣ ለህዝባችን አንበጅም፣ ለኛም ለዱንያችን ለአኺራችን አንበጅምና ይሄን እንጠንቀቅ ለማለት ፈልጌ ነው። ብዙ ነበር የሚባል ያለበት አለቢቡ ያዕሪፉ ቢልኢሻራ ገምና የሆነ ሰው አሽቱኝ እንጂ አቅምሶኝ አይልም፣ አሳዩኝ እንጂ አስጨብጡኝ አይልም ተብሏል። በምልክት ያውቃልና ፈልነኩም ሚነል ፈጥሪድ ተንቁ ሰዎች ልባችን ጤናማ ከሆነው ሆነን ነቃ ብለን የሚጠቅመን እናንሳ። አይበጀንም። ነህ መባል ማንነታችንን አይገልጽም። ነህ ስለተባልኩ እንደ አንዲት ልናገርና ሳዑዲ አረቢያ ውስጥ ጅዳሁን ያጋጠመኝ ነገር በ2004 በመከራው ጊዜ የወጡ ሑፋዞች አሉ፣ ተሳደው የወጡ አጋጣሚኛ አካባቢ ላይ ተከራዩላቸውና ጀማዓዎች ቁርአን ኦንላይን ላይ ያስተምራሉ። ሲያስተምሩ አንደኛውን ሲኔጋ ቂራት እንቀራ አልኩት። ያንንም ቀርቻለሁ እስኪ እንደው እንቃራው ሽልማጣሉ አልኩትና አቅደተል ወስጥያን ጀመረ። ሁኔታውን ሳየው መረርቶ ለማድረግ ነው። ያው ነገሮች እንዳስዋቸዋል የተማቂራት አይሞጠልም አስዋቸዋልና እዛ ስንማር ኢያከ ወልኢኽቲራር አደራህን ነህነ ስለተበካንተ ኡስታዝ ነህ ጓደኞችህም
በኦንላይን ስለምታስተምሩ ኡስታዝ ቢራሳቸውና ፈተዋ እንዳሰጡ አቅሙን አወኩት። ማንኛውም ሰው አቅም ኡስታዝ የማያውቀውን ሰው ፈተዋ ይሰጣል እንዳለኝ አደራህን እኔ አንተ ጋር ቁጭ ብያ ስለማላደር አዳር ስታስተምር ታድራለህ ኡስታዙ ታስተባል ነህ እንዳይመስልህና አደራህን ተጠንቀቅ አልኩት። አይ ኧረ እጠነቀቃለሁ አለ። በሌላ ጊዜ መጣ ኡስታዝ አለ አንቱ ያወቅኩት ነገር የነገርኩኝ ነገር በጓደኛ ላይ እኮ አገኘሁት አለ። መሳላውን ያውቀዋለሁኝ አለ። እዛው እያቀራን አንድ ቤት ሆኖ ነው የሚያቀሩት። ሞባይል ተደርድሮ ነው 30 40 50 ሞባይል ይደረድራል። እዚህ ካርድ ይሞላል። በዛ ነው ሙሻረካ ኢትሳል ሙሻረክ ነው። ተዛ ጠየቀችው የሆነች ልጅ አለ ያን መሳል አያውቀውም አልቀራውም። በተቃራኒው አድርጎ ፈትዋ ሰጣት አለ። ተዛ ቀጠጋልኩና አላህ ነፈረም እንዳንተ ማታቀውን እንዴት ፈትዋ ሰጣት አልኩ። እንዴት ይያላቀው በላታኛል እኔ እኮ ኡስታዝ ነው የሚሉኝ አለኝ። ተመከቱ ኡስታዝ እኮ ነው የሚሉኝ ታዲያ አላቀውም ማለት ለኔ እንዴት ነው ተከራ ያጋጠመኝና የመከርኩት ምክር ትክክል ነው እና እኔ እንኳን በአቅሜ እንኳን ቤት ያገኘሁታልና አደራችሁ ነህነ ስለተባል ኡስታዝ ነው ምን በላው ኡስታዝ እየተባል ትልቅ እንዳንመስል መማር ይቀረናል። ከትላልቅ ሰዎች እንደ ዒልም እንኳን ቢኖረን በዳዕዋ ዙሪያ የዳዕዋ ተሞክሮ የህይወት ተሞክሮ ረጅም ጊዜ ተቀምጠው በዳዕዋ ላይ 20 ዓመት 30 ዓመት ያሳለፉ መሻይኾች አሉ። ከነሱ ተቃብለን ተጅሪባውንም እንውሰድ። ረሕማ ይኑረን፣ ጀፋ አይኑረን። ስለዚህ እንጠንቀቅ። አላህ ሱብሓነሁ ወተዓላ እኔንም በተናገርኩት ኢኽላስ አላህ አድርገን መሻይኾች በተናገሩት ሰምታችሁ እናንተ ሁሉም ተጠቃሚ አላህ አድርገን ኢንሻአላህ። ሁሉ በአገራችሁ ያለውን ችግር አንዳንድ ችግር ደርሶናል። ሁሉ ተስማምቶ ኢንሻአላህ በአግባቡ የሚጓዝ ሆኖ በደስታ ደግሞ ልንመካከር አላህ ደጋግሞ ያገናኘን። ወጀዛኩሙላሁ ኸይር። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። أتينا وفودا إلى المسجد صغارا كبارا لكي نهتدي فزدنا إلهي هدى وتقى